እንኳን አደረሳችሁ ወንድሞቼ። ነገ ከነገ ወዲያ እንግዲህ ረመዳን ሊያልቅብን ደርሷል። እስካሁን ድረስ ተውባ ያደረጋችሁ ሰዎች ተውባ አድርጉ። ለሚቀጥለው 11 ወር ለሚቀጥለው ረመዳን እስኪመጣ ድረስ በተቻለን መጠን ወደ አላህ ተመልሰን ያጠፋነውን ጥፋት ወደ ጌታችን ይቅር የምንባባልበት የኦርቶዶክስ እምነት ተከታይ ወንድሞቼም ደግሞ ጾም ውስጥ ስለሆናችሁ በጸሎት አስታውሱን። ለምን የእናንተ ጾም ይቀጥላል፣ የኛ ኦሬዲ ከተወሰኑ 2-3 ቀናት በኋላ ደግሞ ይጠናቀቃል ማለት ነው። እስካሁን ድረስ በጋራ ሆነን ከሙስሊሙ ከክርስቲያኑም ጋር አንድ ላይ ሆነን ወደ ጌታችን እየለመንን እያለቀስን ነበር። አገራችንን ሰላም ያድርግልን፣ እንዋደድ፣ እንከባበር፣ አገራችንን ወደ ከፍታ ፈጣሪ ወደ ከፍታ እንዲወስድልን የጸለይን ነበር። አሁን ደግሞ እንግዲህ እኛ ሲፈታ የኦርቶዶክስ እምነት ተከታይ ወንድሞቼ የእናንተ ይቀጥላል። ያዎቼም ጾማችሁን ፈጣሪ ይባርክላችሁ። ለሚቀጥለው ዓመት ደግሞ እንደዚሁ በሰላም አድርሶን አብረን የምንጾም ያድርገን። አይ ላቭ ዩ ኤቭሪባዲ። በንግግር ያጠፋሁት ያስቀየምኩት ሰው ካለ ለአላህ ብላችሁ አፉ በሉኝ። ይሄ ረመዳን የይቅርታ ዘመን ነው። ይቅር የምንባባልበት ወደ ተሻለ ህይወት የምንሄድበት ጊዜ ነው። ፈጣሪያችሁን ፍሩ፣ እናት አባታችሁን አክብሩ። አይ ላቭ ዩ ኤቭሪባዲ። ጉድ ናይት። ፖስት ያደረኩትን ቪዲዮ ናለው ሶራ ገለቶሚ በጣም ነው የማመሰግነው። ወዳችኋለሁ፣ አከብራችኋለሁ። እስካሁን እዚህ ቤት የነበራችሁ ሰዎች በእውነት ሪሊ ሰው ሁኑ። ሰው ስትሆኑ ጌታችሁን ታመልካላችሁ። ሰው ስትሆኑ ቤተክርስቲያን ትሄዳላችሁ። ሰው ስትሆኑ መስጊድ ትሄዳላችሁ። ሰው ስትሆኑ እናት አባታችሁን ታከብራላችሁ። እናት አባቱን የሚያከብር ትውልድ ያስፈልገናል። ፈጣሪውን የሚፈራ ትውልድ ያስፈልገናል። ለዚች ሀገር ማገልገል የሚችል ትውልድ ያስፈልገናል። በተቻላችሁ መጠን ባላችሁ እምነታችሁ ላይ መጠንከር መቻል አለባችሁ። የሰው ልጅ እምነት ሲኖረው ፈጣሪውን ሲፈራ ከብዙ ነገር ይቆጠባል። አንደኛ ማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱ። የ12ኛ ሌሊት ረመዳን ጥያቄ ለነብዩ ሰለላሁ ዐለይሂ ወሰለም በምትሆኑበት ሰዓት ደግሞ ጌታ ለብዙ ነገር እንዲደርስላችሁ ያደርጋል። የእናታችሁ ዱዓ ሁሌ ከእናንተ ጋር መኖር አለበት። እኔ ሰው ሁኑ። ሰው ስትሆኑ ጌታችሁን ታመልካላችሁ። ሰው ስትሆኑ ቤተክርስቲያን ትሄዳላችሁ። ሰው ስትሆኑ መስጊድ ትሄዳላችሁ። ምናልባት በንግግርም በተለያዩ ነገሮች ያስቀየምኩት ሰው ካለ ይቅር እንድትሉኝ ይፈልጋለሁ። ሌላው 3400 ሰው ይታየኛል። እስካሁን ድረስ 854 ሰው ብቻ ነው ፎሎ ያደረገኝ። እኔንም 856 ደርሷል።